እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ አሜን። የእግዚአብሔር ልጆች እናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች በእግዚአብሔር ስም እንደምንሰነበታችሁ በቸርነቱ የኃጢአታችንን ብዛት የሰውነታችንንም ክፋት ተመልክቶ ያላጠፋን እድሜ ለንስሐ ሰጥቶ በዛሬው ዕለት እንድንገኝ ይችን እድሜ ለንስሐ የጨመረልን የአባቶቻችን የቅዱሳን አምላክ እግዚአብሔር ስለማይነገረው ታላቅ ስጦታው ክብርና ምስጋና ይግባው። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምናስተላልፈው መልእክት በቤተ ክርስቲያናችን ውስጥ አላውያን መናፍቃኑ አህዛብ ከሚያደርሱት ጥፋት በላይ ዛሬ የቤተ ክርስቲያኒቷን ቆብ አጥልቀው ካባውን ለብሰው መስቀሉን ይዘው በቤተ ክርስቲያን ውስጥ የኑፋቄ ትምህርት የሚያስተምሩ አሉና በተለይም ደግሞ በውጭው ዓለም የኑፋቄ ትምህርት እያስተላለፉ የሚገኙ ብዙ ሰዎች አሉ። ለዛሬው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች እንዳስተማረው ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ ይላልና ዕብራውያን ምዕራፍ 13 ከቁጥር 7 ጀምሮ በዚህ በዲሲ ከተማ አባ ማዛ የሚባሉ አንድ አባት ያስተማሩት የስተት ትምህርት በመመልከት ብዙ ምእመናን በእምነታቸው እንዲጸኑ በመግባር እንዲቀኑ የተወደደች ንጽሕት ርትዕት የሆነች ሃይማኖታቸውን እንዲጠብቁ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ በሆኑት በመጋቤ ሃይማኖት ቀሲስ ተስፋዬ መቆያ አማካኝነት መልስ ይሰጣልና ሁላችሁም ይህንን እንድትከታተሉ በእግዚአብሔር ስም እንጋብዛለን። ለመምህራችን ተናጋሪ አንደበትን እኛም ደግሞ ሰምተን በፍሬ በኑሮ የምንተገብርበትን ቃሉን ሰምተን ለሕይወት የምናደርግበትን አስተዋይ ልቦና እግዚአብሔር ያድለን። ወደ መምህራችን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ክርስቲያኖች እስከ መቃብር ድረስ በወደደን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የመላእክቱ ጥበቃ የቅዱሳኑ ጸሎት ከሁላችን ጋራ ይሁንልን። ማንም እንዳያስታችሁ ተጠንቀቁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ የተጻፈ ኃይለ ቃል ነው። እግዚአብሔር በዚህ ርዕስ ሁላችንንም ያስተምረናል። ይህንን ርዕስ መነሻ አድርጌ የመረጥኩበት ምክንያት በምንኖርበት በዚህ በሰሜን አሜሪካ በዋሽንግተን ዲሲ ከተማ ላይ አባ መዓዛ በሚባሉ አባት ለተሰጠው ትምህርት ከብዙ ምእመናን ጥያቄዎች ስለተነሱ ለነዛ ጥያቄዎች መልስ ለመስጠት ይህንን ርዕስ መነሻ አድርገን እናያለን። ለዚህ ትምህርት መልስ ለመስጠት የተገደድኩባቸው ምክንያቶች አሉ። የመጀመሪያው በርካታ ምእመናን በዚህ ትምህርት ዙሪያ ላይ ጥያቄ ስላነሱ ለምእመናን መልስ ለመስጠት ሐዋርያው ቅዱስ ጴጥሮስ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ እንዳለ ለሚጠይቁ ሰዎች መልስ ለመስጠት። ሌላው ደግሞ በዚህ በሜሪላንድ በዲሲና በቨርጂኒያ የሚተላለፍ አንድ የፕሮቴስታንት ሬዲዮ ጣቢያ ላይ ይሄ ትምህርት ተለቆ ትምህርቱንና መምህሩን በማወደስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ አስተምሮዋን በመንቀፍ ሲነገር በጆሮዬ ስለሰማው በቤተክርስቲያናችን በርካታ ሊቃውንት አሉ። መጻሕፍትን አንብበው የሚተረጉሙ ተርጉመው ደግሞ በማራቀቅ የሚያመሰጥሩ ሊቃውንት አሉ።
እነሱ ነገ መልስ እስከሚሰጡበት ድረስ በቤተ ክርስቲያኒቱ ውስጥ አሉ ከተባሉት አገልጋዮች መካከል ትንሹ ቢሆንም ከአባቶቼ ያገኘሁትን ከመጻሕፍት ያነበብኩትን ቤተ ክርስቲያን ያስተማረችኝን ወይም ደግሞ ለልጆቿ የምታስተምረውን እውነት ወደ እናንተ ለማድረስ ይህንን ርዕስ መነሻ አድርገናል። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 13 ላይ እንዲህ ነው የሚለው፣ ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት እምነት ጸንተ ኑር ይላል። አስተውሉት እግዚአብሔር ልጆች። ነገር ግን ክፉዎች ሰዎች እየሳቱና እያሳቱ እነሱ ከነገረ ሃይማኖት እየወጡ ከእውነተኛው ቃል እየወጡ እየሳቱ ደግሞም ሌላውን የዋ እያሳቱ በክፋታቸው በክህደታቸው በኑፋቂያቸው እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት እምነት ጸንተ ኑር፣ ከማን እንደተማርከው ታውቃለህና። ከቀደሙት ከቅዱሳን አባቶቻችን የተማርነው እውነት አለ። አባ መዓዛ ዛሬ በእመቤታችንና በመስቀሉ ላይ የገለጹትን ነገር የኢትዮጵያ ቤተክርስቲያን አላስተማረችም። ድንግል ማርያምን መስቀሉን ከእግዚአብሔር ጋር እኩል አድርጉ ብላ አስተምራም አታውቅም። ነገር ግን ቤተክርስቲያን ያላስተማረችውን እንዳስተማረች አድርገው የገለጡት ነገር አለ። ወደዛ ለመግባት የአባ መዓዛ የትምህርታቸው መሰረታዊ ችግር ምንድነው የሚለውን እናያለን። አንደኛ የትምህርታቸው መሰረታዊ ችግር ቤተክርስቲያን ያላለችውን እንዳለች ያላስተማረችውን እንዳስተማረች ወይም እንደምታስተምር አድርገው የገለጹት አገላለጽ አለ። ይህ አገላለጽ ብዙ ጊዜ የመናፍቃን አገላለጽ። ከዚህ በመቀጠል የአባ መዓዛን ትምህርት ባጭሩ እንሰማለን። ቤተክርስቲያኒቷ ከጥንት ጀምሮ የመጣ ነው እና አሁን ብለው ምስጋናውንም ከፈጣሪ በላይ ያደረጉ ወደዛ እየገፉ ነው ያሉት። እንደገና ደግሞ በእኩል ማስቀመጡንም እኔ አሁን ለእናንተ አልኳችሁ እንጂ በቤተክርስቲያንም እኩል እያደረጉ መጡ። ጥንቱንም ጀምሮ ያመታረም ነበረበት። አሁን ምን ብለው ይጽፋሉ? አንዳንድ ደብዳቤ ሲጽፉ ትምህርት ነው ስሙ ሁላችሁም ስብሐት ለእግዚአብሔር ወለወላዲቱ ድንግል እያሉ ይጽፋሉ። ተመልከት፣ ስብሐት ለእግዚአብሔር ወለወላዲቱ ድንግል አይባልም። ይሄ ነውር ነው። ስብሐት ለእግዚአብሔር ይገባችኋል? ስብሐት ለእግዚአብሔር አይደል? ለእግዚአብሔር ምስጋና ከእናቱ ጋር ይገባል ነው። ለእግዚአብሔር ከእናቱ ጋር ምስጋና ይገባል ብሎ ነው የሚጽፉት። ስብሐት ለእግዚአብሔር ወለወላዲቱ ድንግል እያለ ይሄ ነውር ነው። በዚህ ደረጃ ላይ ፍጡር ሊቀመጥ አይችልም። ይሄ መጨረሻ የፈጣሪ ዙፋን እንጂ እዚህ ላይ ማንም መቀመጥ አይችልም። በዚህ ምስጋናም ፍጡር አይመሰገንም። እንዲህ ብለው የሚጽፉ አሉ። መውደድም አግባብ አለው። ፍጹም ምስጋናን ለእግዚአብሔርና ለእናቱ ለመስቀል እናቀርባለን አለ። ይሄ ስህተት ነው። ይሄ ስህተት ነው። በአንድ ደረጃ ላይ እግዚአብሔርንም እናቱንም መስቀሉንም ማክበር አድርገን ልታመሰግነው አትችልም። ምክንያቱም እንጨቱም ጉዝ ነው፣ መስቀሉ ጉዝ ነገር ነው። እነሱ መስቀል የሚሉት እሱን ነውና ጉዝ ነው። ከፈጣሪ ጋር እኩል ሊመሰገን አይችልም። እናቱም ፍጡር ናት። ከእሱ ጋር አምላክ እስካልሆነች ድረስ ከእሱ ጋር ቁጭ ብላ በአንድ ዙፋን ላይ ተቀምጣ ይህ ምስጋና ልትቀበል አትችልም። እንግዲህ ከዚህ ትምህርት እንደሰማ ነው በዚህ ትምህርት ውስጥ የተላለፉ መሰረታዊ ችግሮች አሉ። የመጀመሪያው ቤተክርስቲያን ያላስተማረችውን እንዳስተማረች፣ ቤተክርስቲያን የማታምንበትን ነገር እንደምታምንበት፣ የማታመልከውን ነገር እንደምታመልክ አድርገው የገለጹት አገላለጽ ይሄ መጀመሪያው መሰረታዊ ችግር ነው። ይሄ ደግሞ የመናፍቃን ጠባይ ነው። ብዙዎች መናፍቃን የምእመናንን ንጹሕ አእምሮ ለመበረዝ የምእመናንን ልቦና ለማጠራጠር ቤተክርስቲያን ያላለችውን እንዳለች
ያላስተማረችውን እንዳስተማረች አድርገው ያቀርባሉ። እንደ መረጃ ደግሞ ለጣዖት የተነገረውን ለታቦት ለአጥ ደግሞ የተነገረውን ለጻድቅ እያደረጉ የምእመናንን ልብ መክፈል ይሄ መናፍቃን ጠባይ። ለምሳሌ ጽጌ ስጦታው የተባለ አንድ ግለሰብ እንዲሁም ደግሞ ራሱን መርጌታ ሙሴ እያለ የሚጠራ ከቤተ ክርስቲያን ተለይተው የወጡ እነዚህ ሁለት ግለሰቦች ብዙ ጊዜ የሚጠቀሙት እንዲህ አይነት ነገር ነው። የሚመሳሰል ነገር እየፈለጉ ቤተ ክርስቲያኒቱ ያንን እንደምታስተምር እንደምታመን አድርገው ይናገራሉ። የነዚህንም ሰዎች አስተምሮ ወደፊት እንመጣበታለን። አሁን አባ መዓዛ እንዳሉት ቤተ ክርስቲያን ድንግል ማርያምንና መስቀሉን ከእግዚአብሔር ጋር እኩል አድርጋ እንደምታመልክ አድርገው ገልጸዋል። ይሄንን የኢትዮጵያ ቤተ ክርስቲያን ሊቃውንት አላስተማሩ። ድንግል ማርያም መስቀሉ ከእግዚአብሔር ጋር ይመለካሉ የሚል ጽሑፍ በቤተ ክርስቲያኒቱ ውስጥ የለም። እንዲህ ብለው ያስተማሩ ሊቃውንቶች የሉም። ነገር ግን መጻሕፍትን ስንመረምር የሚነግረን እውነት አለ። ምሳሌ አባ መዓዛ ስተት ያደረጉት ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ ምስጋናን ለእግዚአብሔርና ለድንግል ማርያም ለመስቀሉ በአንድ ላይ እንዴት አድርገን እናቀርባለን በሚል ንግግር ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አንድ ላይ ተጠቃሎ ስለተገለጠ ከእግዚአብሔር ጋር እኩል አድርጎ ማምለክ ነው የሚል የእሳቸውን የሚመስል ግን ያልሆነ ትንታኔ ሰጥተዋል። ይሄ የመጽሐፍ ዘይቤ ነው። ፍጡራን ከፈጣሪ ጋር፣ ሰዎች ከእግዚአብሔር ጋር በአንድ ሐረግ ውስጥ በአንድ አገላለጥ ውስጥ ሰዎች ከእግዚአብሔር ጋር አብረው እንደተጠሩ በመጽሐፍ ቅዱስ ተመዝግቦ እናገኛለን። ለምሳሌ በኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ የእስራኤል ልጆች በእግዚአብሔርም በባሪያውም በሙሴ አመኑ ይላል። እደግመዋለሁ ቃሉን። የእስራኤል ልጆች በእግዚአብሔርም በባሪያውም በሙሴ አመኑ። አሁን እዚህ ቃል ላይ ስናነብ የእስራኤል ልጆች በእግዚአብሔር በባሪያውም በሙሴ አመኑ ተብሎ ተገልጧል። እዚህ ጋር ሙሴ ከእግዚአብሔር ጋር አንድ ላይ ምን ተብሏል? ተጠርቷል። ሙሴ ከእግዚአብሔር ጋር መጠራት ብቻ አይደለም፣ በእግዚአብሔርም በባሪያውም በሙሴ አመኑ ይላል። በእግዚአብሔርም አመኑ፣ በባሪያውም በሙሴ ምን አሉ? አመኑ። በእግዚአብሔርም በባሪያውም በሙሴ አመኑ ሲል ሙሴን እንደ እግዚአብሔር አምላክ አድርገው አመኑት ማለት አይደል። እግዚአብሔርን በአምላክነቱ ሲያምኑት ሙሴን ደግሞ የእግዚአብሔር መልእክተኛ፣ የእግዚአብሔር አገልጋይ፣ የእግዚአብሔር ነብይ አድርገው ተቀበሉት። እውነተኛ የእግዚአብሔር መልእክተኛ መሆኑን አረጋገጡ ለማለት ሙሴና እግዚአብሔር አንድ ላይ ተጠርተዋል። ታዲያ የእስራኤል ልጆች በእግዚአብሔርና በባሪያው በሙሴ አመኑ ሲል ሙሴን አምላክ አድርገው ከእግዚአብሔር ጋር አስተካከሉ ማለት አይደለም። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር የሚለው ቃል በአንድ ሐረግ ውስጥ ተጠቃሎ ተገለጠ እንጂ ምስጋናው ራሱ የሚያመለክተን አንድነትን አይደለም። ያንን እንመጣበታለን። እንደገና በሐዋርያት ሥራ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ